ሰላም ጤና ይስጥልን። ሰበር መረጃ። በመካከለኛው ምስራቅ የኢራን ጦር አዛዥ ለአሜሪካና ለእስራኤል ጥቃት አድራሾቹን እንዲሁ አንተዋቸውም በማለት የመጨረሻ የጦርነት ጥሪ አስተላልፈዋል። በሰዓቱ ይደመጣል። በሌላ በኩል ወደ ሀገራችን መረጃ ስንመለስ መላው የኢንተርኔትን ዓለም ያነጋገረ ሌላ አስቸኳይ ክስተት ተፈጥሯል። በመቀሌ ከተማ ወጣቶች ወደ ማሰልጠኛ ሲወሰዱ በአውቶቡስ ላይ ድንጋይ በወረወሩት እናቶች ላይ ጥብቅ ምርመራ መጀመሩና እርምጃ እንደሚወሰድ ከንቲባው አስታውቋል። ይህን ተከትሎ በአሜሪካ የሕግ መወሰኛ ምክር ቤት ደግሞ በህወሓት ታጣቂዎች ወይም ቲዲኤፍ ላይ እጅግ ከባድ የሆነ አዲስ የሕግ ረቂቅ በይፋ ወጥቷል። አሜሪካ ምን አዘች? በመቀሌስ ምን እየተካሄደ ነው? በዝርዝር መረጃ ወደ እናንተ ይደርሳል። እስከ መጨረሻ ወራችን መቆየት፣ ቪዲዮን ላይክ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። በቅድሚያም የኢራን ጦር አዛዥ ፍትህ ፍለጋና ማስጠንቀቂያ። ወደ መጀመሪያው ሰበር መረጃችን ስናልፍ የኢራን የቀድሞ ጠቅላይ መሪ የአያቶላ አሊ ሐሚኒ የስንብት ስነ ስርዓት እየተካሄደ ባለበት በዚህ ሰዓት አገሪቱ ለጥቃቱ ፍትህና ጠያቂነት ለማግኘት ጥረቷ እንደማታቋርጥ የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ በይፋ ተናግረዋል። ጀነራሉ በቁጣ በሰጡት መግለጫ ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንን ፍትህ መጠየቃችንን ፈጽሞ እንደማናቋረጥ ሊያውቁ ይገባል። ውጤት እስክናገኝ ድረስ ጥቃት ፈጻሚዎቹን እንዲሁ አንተዋቸውም በማለት በአሜሪካና በእስራኤል ጥቃት ሕይወታቸው ላለፈው የመሪያቸው ደም በከንቱ እንደማይቀር አመልክተዋል። ጀነራሉ አዲሱን የኢራን ጠቅላይ መሪና የጦር ኃይሎች ጠቅላይ አዛዥ ሞጅተባ ሚኒ ባገኙበት ወቅት የአገሪቱ ጦር ኃይሎችም ያለምንም ማወላወል በቆራጥነትና በጀግንነት የእሳቸውን አመራር እንደሚከተሉና ጠላቶቻቸውን በቁጥጥር ስር ለመዋል ቃል እንደገቡላቸው የኢራን ዜና ወኪል ኢርና ዘግበዋል። በሌላ ዜና ወደ አገር ውስጥ መረጃ ስናልፍ የመቀለ ከንቲባ መግለጫና የእናቶች ድርጊት። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል ሰሞኑን በማህበራዊ ሚዲያ ላይ በሰፊ መነጋገሪያ በሆነው ቪዲዮ ዙሪያ የመቀሌ ከተማ ከንቲባ አቶ ኃይሌ አረጋዊ ትናንት ወቅታዊና አጭር መግለጫን ሰጥተዋል። በቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ሲያሰሙና ድንጋይ ሲወረውሩ በቪዲዮ ላይ ታይቷል። ከንቲባው አቶ ኃይሌ አረጋዊ በሰጡት መግለጫ በከተማ ውስጥ የትግራይን አጀንዳ ለመለጠፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የተፈጠረው ነገር ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ያሉት ከንቲባው ድርጊቱ ሙሉ በሙሉ እንደገመገሙትና በዚህ ጉዳይ ላይ በተሳተፉት እናቶችና ግለሰቦች ላይ ጥብቅ ምርመራ እየተደረገ በመሆኑ ተጠያቂነትን የማረጋገጥ እርምጃ እንደሚወሰድ በይፋ አስታውቀዋል። ይህ በመቀሌ የተከሰተው ድርጊትና የተላለፈው ትዕዛዝ እንዳለ ሆኖ ከአሜሪካ ዋሽንግተን ዲሲ ደግሞ በትግራይ ታጣቂዎች ላይ ያልተጠበቀ ከባድ ውሳኔ ተሰምተዋል። ቀጣዩ መረጃችን በዚህ ጉዳይ ነው። የአሜሪካ ሴኔት አዲስ የሕግ ረቂቅ በቲዲኤፍ ላይ የአሜሪካ የሕግ መወሰኛ ምክር ቤት ሴኔት የመከላከያና የሰላም ማስከበር አዋጅ ወይም ፒስ ኢን ሱዳን አክት ኦፍ 2026 የተሰኘ አዲስ የሕግ ረቂቅ ይፋ አድርጓል። በዚህ አዲስ የሕግ ረቂቅ ላይ እጅግ በሚያስደነግጥ ሁኔታ የህወሓት ታጣቂዎች ትግራይ መከላከያ ቲዲኤፍ እና አርሚ 70 የተባሉ ስብስቦች መንግስታዊ ያልሆኑ ታጣቂ ቡድኖች በሚል ጎራ ተመድበው ይገኛሉ። በዚህ ሕግ መሰረት የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን አውዳሚ ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉ ስላለው ድጋፍ ወይም ስለሚፈጽሟቸው የሰብአዊ መብት ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ጥብቅ ትዕዛዝ ተላልፎበታል። ክቡራትና ክቡራን የተከበራችሁ የዩቱብ ቻናል ቤተሰቦች በመካከለኛው ምስራቅ የተሰማው የአልገዛም ባይነትና በሀገራችን በትግራይ ክልል ዙሪያ የወጡት እጅግ አነጋጋሪ ሰበር መረጃዎች እነዚህ ነበሩ። በመቀሌ የተጀመረው ምርመራ ወዴት ያመራል? የአሜሪካስ አዲስ የሕግ ረቂቅ በቲዲኤፍ ላይ ምን አይነት ተጽዕኖ ያሳድራል? ሀሳብ አስተያየታችሁን በኮሜንት ላይ አስፍሩልን። እኛም አዳዲስ ክስተቶችን በቅርበት እየተከታተልን በፍጥነት ወደ እናንተ የምናደርስ ይሆናል። መረጃው ሌሎች እንዲደርስ ቪዲዮን አሁኑ ላይክና ሼር ማድረጋችሁን እንዳትረሱ። ሁልጊዜም እንደዚህ አይነት ከሀገር ውስጥና ከውጭ የሚሰሙ መረጃዎች በሰዓታት ልዩነት ፈጥኖ ወደ እርስዎ እንዲደርሶ የዩቱብ ቻናሌን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።